የዜና መጽሔት ከተጀመረ 16ኛ ቀኑን የያዘውን የአገራዊ ምክክር ጉባኤን የተመለከቱ መረጃዎች በየጊዜው በኮሚሽኑ የበላይ ኃላፊዎች ይሰጣሉ። ይሁንና በጉባኤው እየተደረጉ ያሉ ውይይቶች ድባብ ምን እንደሚመስል በቀጥታ ለሕዝብ እየቀረበ አይደለም። አንዳንድ ሰዎች ደግሞ የጉባኤው ውሎ በቀጥታ እንዲሰራጭ ወይም በውይይት ሂደቱ ውስጥ ለሚነሱ ጭብጦች ተጨማሪ መረጃዎች ለሕዝብ እንዲደርስ ቢደረግ ይመርጣሉ። የአገራዊ ምክክር ኮሚሽን ሂደቱ የሚጠናከረው ሰዎች ያለ አግባብ ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው ነው በሚል የውይይት ውሎ በተመለከተ ጥያቄ መውሰዱን አስታውቋል። የአዲስ አበባው የዶይቼ ቬለ ወኪል ሰለሞን ሙጬ ዘገባ ልኮልናል። ከ15 ቀናት በፊት የተጀመረው የሀገራዊ ምክክር ጉባኤ የመረጃ ተደራሽነት ላይ ምን ይላሉ? ጉባኤው በተቀመጡለት 8 ዋና ዋናና ንዑስ ጉዳዮች ላይ በየዕለቱ ስለሚመክርባቸው ጭብጦች ምን ያህል በቂ መረጃ እያገኙ ነው? ይህንኑ ጥያቄ በልዩ ልዩ የሥራ መስኮች ለተሰማሩ ሰዎች አንስተናል። ከሲቪክ ማህበረሰብ ድርጅቶች አቶ ታደለ ደርሰህ መረጃ የማግኘት ሁኔታ ስታየው እንኳን ውጭ ላለው ሰው ቀርቶ ውስጥ ላለውም ሰው ግልጽ አይደለም። 4000 ሰዎች ተወያዮች ከተለያየ ቦታ የመጡ ነው የተባሉ፣ እንደገና ደግሞ 3000 ሰዎች ደግሞ አወያዮች ወይም ረዳቶች ተብሎ 7000 ሰው በዚህ ጉዳይ ላይ እንደሚወያይ ሚዲያ ላይ ከመስማት ባሻገር ምንም መረጃ የለም። 8 አጀንዳዎች አሉቷል። በ8ቱ አጀንዳዎች ላይ ግልጽ አይደለም። ከፖለቲካ ፓርቲዎች በውይይቱ ላይ የተሳተፉ መሆኑን የነገሩን የኢሶዴፓ ምክትል ፕሬዚዳንት ዶክተር ራሄል ባፌ የውይይቱ የመጀመሪያ ሂደቶች ሲጠናቀቁና መስማማት የተደረሰባቸው ነገሮች ሲኖሩ ለሕዝብ ቢነገር ይበጃል የሚል አቋም አላቸው። ውይይትና ክርክር በእኩል ዓይን አይታዩም የሚለውን በመጥቀስ ክርክር ቢሆን ወዲያው ላይቭ ታደርገዋለህ። ይሄ ውይይት ስለሆነ ውይይት መቋጨት አለበት። ውይይት ወደ ስምምነት መደረስ አለበት። ውይይት መግባባት ላይ መደረስ እንደዚህ ነገሮች ስላሉ ነው ኢሚዲየትሊ መተላለፍ ያልቻለው እና ህዝባችን በዛ ልክ ተረድቶ መጠበቅ ይኖርበታል። ጉባኤውም በእርግጠኝነት ህዝብም መንግስትም እየጠበቀ እንደሆነ ይታወቃል። የፖለቲካ ኢኮኖሚ ጉዳዮች ላይ ትንታኔ በመስጠት የሚታወቁት አቶ ሸዋፍራሁ ሽታውን ግን የተለየ ሀሳብ አላቸው። ይህም የምክክር ጉባኤው ጠቃሚ ሀገራዊ ሁነት መሆኑ ቢታወቅም ሂደቱ በቀጥታ ስርጭት ለህዝብ ክፍት መደረግ ነበረበት የሚለው ነው። ሀገር እየመከረች ነው መባሉ በራሱ በአዎንታ የማየው እና በጣም አስፈላጊ ነገር ነው። አሁን ግን በተለይ 8 አጀንዳዎቹ በሚባሉት ላይ 500ም ሆነው 250ም ሆነው ምን እየተወያዩ እንደሆነ እኔ ለማወቅ አልቻልኩም። የኢትዮጵያ ህዝብ የኔ ጉዳይ ነው ብሎ በይፋ የሚያይበት ሁኔታ መፈጠሩ በጣም አስፈላጊ ይመስለኛል። ለሚዲያ ክፍት ማድረግ ብቻም ሳይሆን የቀጥታ ስርጭት ማድረገው የቀጥታ ስርጭት አለማድረግ ምናልባት ሁኔታዎችን ሊያቀጣጥልብን ይችላል፣ ከቁጥር ውጭ ሊወጣ ይችላል ብሎ ማለት በሁኔታው ላይ ራሱ እምነትም እንደማጣት ነው የሚቆጠሩ አዘጋጆቹ እና መሪዎቹ። እንግዲህ ህዝቡን አምነውት ክፍት ቢያደርጉለት እኔ ህዝቡ ጉዳይ ነው ብሎ ሻይ ቡና ሲል ማታም ጠዋትም በጉዳዩ ላይ እንዲወያይ አጀንዳው መዘርጋት ነው። ዝግ መሆኑ ግን በእኔ በኩል ብዙ ምቾት አልሰጠኝም። ምናልባት የሚጠበቀውን ያህልም ውጤት እንዳያመጣ ሊከለክለው የሚችል ይመስለኛል። የሀገራዊ ምክክር ኮሚሽን መገናኛ ብዙሃንም ሆነ የጉባኤው ተሳታፊዎች ወደ ጉባኤው ስልክ ይዘው እንዳይገቡ አድርጓል። የምክክር ሂደቱን በሚመለከት ጥንቃቄ እንደሚያስፈልግ ባለፈው ሳምንት በሰጡት መግለጫ ያብራሩት ዋና ኮሚሽነር መስፍን አርአያ የዚህን ምክንያትም በወቅቱ ጠቅሰው ነበር። በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናክረው ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው። አቶ ሸዋፍራሁ እንደሚሉት ግን የውይይቱ ተደራሽነት፣ ግልጽነትና ለህዝብ ክፍት መሆን የሂደቱ ዴሞክራሲያዊነት መለኪያ ሚዛን ይሆን እንደሆን እንጂ ጉዳቱ የሚያመዝን አይደለም። የዲሞክራሲ ጽንሰ ሀሳቡ ተግባሮቱ አይ ቲንክ ግልጽነቱና ተጠያቂነቱ ይመስለኛል ያንን ቫልዩ እንዲያጣ ያደርገዋል። ለዲ.ደብልዩ ሰለሞን ሙጬ ከአዲስ አበባ። ሁለተኛው የዜና መጽሔታችንም የኢትዮጵያ አገራዊ ምክክር ጉባኤ ላይ ያቆየናል። የኢትዮጵያ አገራዊ ምክክር ከሌሎች ምክክር ከተሳካላቸው አገሮች አኳያ ሲታይ በርካታ ጉድለቶች ተስተውለውበታል ሲል
ኢትዮጵያን እናድን መድረክ ገልጿል። መንበሩን በአሜሪካ ያደረገው ይህ መድረክ አገራዊ ምክክሩን አስመልክቶ ባወጣው መግለጫ በኢትዮጵያ እየተካሄደ ያለው አገራዊ ምክክር አጀማመሩና ሂደቱ አጠያያቂ ስለሆነ አገራዊ ምክክር የተሳካላቸውን እንደ ደቡብ አፍሪካ፣ ሩዋንዳና ጋና እንደመሳሰሉት ውጤቱ ሰላምን፣ መረጋጋትን፣ ሁሉን አቃፊ ስርዓትን አያዋለድም ብሏል። ዝርዝሩን የአትላንታ ወኪላችን ታሪኩ ኃይሉ አድርሶናል። ኢትዮጵያን እናድን መድረክ እንዳመለከተው በኢትዮጵያ እየተካሄደ ያለው አገራዊ ምክክር ከሌሎች ስኬታማ ሀገሮች ተሞክሮ አንጻር ሲታይ በርካታ ግድፈቶች ታይተውበታል። አገራዊ ምክክሩ ከመነሻ ሁሉን አቃፊ ያልሆነና የትግራይ የአማራንና አብዛኛውን የኦሮሞን ሕዝብ ያላካተተ በመሆኑ አገራዊነቱና ተአማኒነቱን አጠያቂ አድርጎታል ብሏል ድርጅቱ። ጦር ያነገቡ ተዋጊ ኃይሎች ወይንም በሰላማዊ መንገድ መንግስትን እንገዳድረዋለን የሚሉ የፖለቲካ ፓርቲዎችና ህዝባዊ ድርጅቶች ያልተካተቱበት ሀገራዊ ምክክር እንዴት አድርጎ ዲሞክራሲያዊ ስርዓት ማምጣት፣ ሰላም ማውረድና ሀገር መገንባት ይቻለዋል ሲልም ጠይቋል። አክሎም ይህ ጉባኤ የወደፊቱን የሀገሪቱን እጣ ፈንታ የሚወስን ስለሆነ ለሚወጡት መግለጫዎች ሁሉ በእውቀት ላይ የተመሰረተ መልስ ለመስጠት ዝግጅት ማድረግ አስፈላጊ መሆኑን ጠቁሟል። ስለ ጉዳዩ ዶቼ ቬለ ያነጋገራቸው የኢትዮጵያ ነባራዊ ሁኔታ የሚከታተሉት የፖለቲካ ተንታኝ አቶ ገለታው ዘለቀም አገሪቱ የቀውስ ጊዜና የህገ መንግስት መርሆች ማሻሻያ የምክክር ጉባኤዎች ያስፈልጋት እንደነበር ገልጸው አሁን የሚካሄደው ጉባኤ ግን ቅደም ተከተሉ ያልጠበቀ መሆኑን ተናግረዋል። መቅደም ያለበት እንግዲህ በተለይ እንዴት አድርገን ይሄንን ቀውስ መጀመሪያ እናቆም የሚል የምክክር ሀሳብ ነበረ። ያንን ዘሎ ነው አሁን በዋና ዋና ሀገራዊ ጉዳዮች በሀገር መንግስት ግንባታ ላይ በመሳሰሉት ላይ ምክክር እየተደረገ ያለው እና የቀውስ ምክክሩ ስላልተደረገ ዞሮ በብዙዎች ዘንድ ተቀባይነት ያጣ የምክክር ሂደት ነው ያለው። አቶ ታሪኩ እንደው እስኪ አቶ ገለታው የዳሰስካቸውም እንዳሉ ስለታዘብኩኝ ነው እና የሌሎች ሀገሮች ተሞክሮ ምን ይመስላል እና ከዛ አንጻር ኢትዮጵያ የሚጎለው ምንድን ነው? የኢትዮጵያ የሚጎለው በጣም ጥሩ ጥያቄ ነው። የቱኒዚያው እነዛ 4 የሲቪክ ድርጅቶች የንግድ ማህበረሰብ የሚያስተዳድር የነበረው እና ደግሞ የሰራተኛው ዩኒየን፣ የዕደ ጥበብ ዩኒየን እና የሰብአዊ መብት ሊግ እንደዚህ የመሳሰሉ 4 ሆነው በአንድ ላይ ተመካክረው ሀገራችን እንዴት እናድን በሚል ተስማምተው መጥተው የመካከለኝነት አገልግሎት ሚና ስለነበራቸው ቱኒዚያ ውስጥ ተሳክቷል። ሳውዝ አፍሪካም እንደዚሁ ፓርቲዎቹ የሊብሬሽን ፍሮንት የሚባሉት እነሱ ተሰባስበው ነው የተገናኙት። ማንም አመካካሪ ያልነበራቸው ተመካክረው ጥሩ የመሸግግር ጊዜ ፈጥረው እንግዲህ ኔልሰን ማንዴላን በ1994 እንዲመረጡ አድርገው የሳውዝ አፍሪካ ሽግግር ከአፓርታይድ ወደ ዴሞክራሲ መስመር ይዟል። በዩናይትድ ስቴትስ ማዕከላዊ ሚቺጋን ዩኒቨርሲቲ የታሪክ ፕሮፌሰር ሰለሞን ጌታሁን በበኩላቸው መወያየት በመሰረቱ መልካም ነገር እንደሆነና የብሔራዊ ምክክር ጉባኤውን በጎ እርምጃ እንደሆነ ለዶቼ ቬለ በሰጡት አስተያየት ተናግረዋል። እንደ መርህ እንደ መተክል መወያየት ምንም ስህተት የለውም፣ ምንም ወንጀል። ሀሳብ ከሀሳብ ሲጋጭ መልካም ነገር ነው። ምክንያቱም እኔ አንድን ሰው እከሌ እንዲህ አይነት አመለካከት አለው ወይም አቋሙ እንዲህ ነው ለማለት ከዛ ሰው ጋር መነጋገር አለብኝ። መነጋገር እጅግ በጣም አስፈላጊ ነው። በወሳኝ ሀገራዊ ጉዳዮች ላይ ተሰባስቦ መወያየት በኢትዮጵያ የፖለቲካ ታሪክ ውስጥ እምብዛም ያልተለመደ መሆኑን ያወሱት የታሪክ ምሁሩ ፊት ለፊት ተገናኝቶ ለችግሮች መፍትሄ ለማበጀት መመካከር አስፈላጊ መሆኑን አስምረውበታል። ቢያንስ ያኛው ወገን ምን እንደሚፈልግ ምን እንደሚል ፊት ለፊት ተነጋግረን ተዋወቅን ማለት ነው። እኔም ምን እንደምፈልግ ያውቃል ማለት ነው። ስለዚህ አንድ ነገር ችግሩን አለማወቅ እንጂ የችግሩን መንስኤ ከታወቀ መፍትሄው ቀላል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። በትግራይ ክልል በሚገኙ የአገር ውስጥ ተፈናቃዮች ጣቢያዎች ላይ የሚቀርቡ እርዳታዎች ከጊዜ ወደ ጊዜ እየተመናመነ መምጣቱን ተፈናቃዮች እየገለጹ ነው። እንደ ተፈናቃዮቹ አስተያየት በየወሩ ይቀርብ የነበረው የእርዳታ አቅርቦት አሁን አልፎ አልፎ ብቻ የሚቀርብ እንደሆነና የሚቀርብበት ጊዜ ብቻ ሳይሆን መጠኑም እየቀነሰ መምጣቱ ሕይወትን አስከፊ እንዳደረግባቸው ተናግረዋል። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዝርዝር ዘገባ ይዟል።
በትግራይ ክልል በተለያዩ የሀገር ውስጥ መጠለያ ጣቢያዎች የሚገኙ ተፈናቃዮች በመሰረታዊ የዕለት ተዕለት መገልገያ እጦት ከፍተኛ ችግር ውስጥ ስለመግባታቸው እየተነገረ ነው። ግሎባል ሼልተር ክላስተር የተሰኘው ግብረሰናይ ድርጅት ከሰሞኑ ባወጣው ዘገባ በትግራይ ክልል 5 ዞኖች ውስጥ በሚገኙ 21 ወረዳዎች 78 የሀገር ውስጥ ተፈናቃዮች ጣቢያ ላይ ባደረገው ምልከታ በየተፈናቃዮቹ ጣቢያዎች ከባባድ የሰብአዊ ቀውስ ማስተዋሉንና አዳዲስ ተፈናቃዮችም እየደረሱ መሆኑን ያሳወቀው ከተፈናቃይ ጣቢያዎቹ 95 በመቶ ያህሉ ድጋፍ ስለማግኘታቸው ቢገልጹም ግን የምግብ አቅርቦትን ጨምሮ በቂ ድጋፍ እንደማይደረግላቸው አሳውቀዋል። የጤናና መሰረታዊ የንጽህና አቅርቦት እስከ 62 በመቶ ዝቅ ያለ መሆኑንም ነው ሪፖርቱ ያመለከተው። አብዛኛው የተፈናቃዮቹ ጣቢያ ላይ በቂ የመረጃ አደረጃጀት አለመኖሩም ተብራርቷል። አስተያየታቸውን ለዶይቼ ቬለ የሰጡ በትግራይ ክልል ማዕከላዊ ዞን አንዱ መጠለያ ውስጥ የሚገኙና ለደህንነታቸው ሲባል ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ የሚቀርብላቸው እርዳታ አልፎ አልፎ የሚዘለል መሆኑንና መጠኑም እየቀነሰ መምጣቱን አስረድተዋልም። ያው የሚቆርጠው ነገር አለ። ለምን እንደሚቆርጡት ባላውቅም ያረሰ የሚቆርጠው ማንም የሚቆርጠው አላውቅም። በፌደራል መንግስት ይታወቃል አይታወቅም እንጃ ብቻ 15 ኪሎ ነበር የሚባለው አሁን 12 ነው የሚሰጡን። ግን ወር በየወር አይሰጥም። ምን ይሆን ብለህ ብትጠይቀኝ የምጠይቀው አካልም የለም፣ መልስ የሚሰጥም የለም። ያው ለተፈናቃይ እዚህ እንደ ትግራይ የሚቆረቆር አሁን ለፖለቲካው ለምን ይባላል መሰለህ ላላዊ ግዛት መመለስ ተፈናቃይ መመለስ ይሄ ከአንገት በላይ ነው። ምንም ለተፈናቃይ አንዲት ቀን የሚያስብልን ዜግረፍት የለ። ስለዚህ ከእግዚአብሔር ያው በጸሎት በምድላ ነው የምናሳልፈው። መቀሌ 70 ካሬ በሚባል የተፈናቃዮች ካምፕ በሚገኘው ጣቢያ ብቻ 5000 ተፈናቃዮች ግድም እንደሚገኙና አሁንም የመጨመር እንጂ የመቀነስ አዝማሚያ እንደማይታይበት የሚናገሩት አስተያየት ሰጪው የተፈናቃዮቹ ቀዳሚ ፍላጎት ወደ ነበሩበት ቀያቸው ተመልሰው መደበኛውን ኑሯቸውን መቀጠል እንደሆነ አመልክተዋል። በጣም ያስጠላ ነገር ማለት እኔ አሁን እርዳታ ሰዎች በጣም ይሰማኛል። ምክንያቱም መስራት እየቻልኩ እያሰበ ስለዚህ አሁን እኛው ከምዕራብ ትግራይ ከመራ የተፈናቀልኩት ወደ ቦታ ተመልሼ እንደ በፊት ኑሬ ለመምራት ብቻ ነው የምፈልገው። ከነዚህ የሚያላቅቀን ነው ያጣ ነው። አሁን ማን ይመልሰን? ትግራይ መንግስት ይመልሰን ደስታዬን አልችለውም። በየቀኑ ጭቅጭቅ አለ፣ በየቀኑ ፕሮሰስ ይመጣል። ወጣቱ በጣም ተቸግሯል። ቤት የሚያድር የለም። ወደ ትግል ካልገባህ ዛት ምናምን የሚላለው እና በጣም ውጥንቁጥ የወጣ በጣም አስቸጋሪም ያለ። ሌላው ትልቁ ስጋት አሁን በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ ተፈናቃዮችና እርዳታ ፈላጊዎች ቁጥራቸው እየቀነሰ ከመምጣት ይልቅ እየተበራከተ መምጣቱ ነው። አሁንም ድርቅ አለ በትግራይ ውስጥ በጣም አስቸጋሪ ያለ፣ ዝናብ የለም። አሁን አንዳንድ ሰው ይመጣል ማውራ ጉዳይ አድርጎ መግባት አለ። አዳዲስም አንዳንድ ችግር ያለበት ከምዕራብ ትግራይ የሚመጣል ሱዳንም የሚመጣል ጨማምሮ ያው ሰው ብዛት እንዳለው ይታወቃል። ለተፈናቃዮች ቁጥር መጋሸብ ከሰው ሰራሽ የፖለቲካ ቀውስ በተጨማሪ በክልሉ ያጋጠመው ሌላው ብርቱ ፈተና የተፈጥሮ ችግር ያስከተለው ድርቅ መሆኑንም ነዋሪዎቹ ያነሳሉ። ከደቡብ ምስራቃዊ ዞን ስራአዴ ወጅራት ወረዳ አስተያየታቸውን ለዶይቼ ቬለ የሰጡ ነዋሪ እንደሚሉት ምንም ዝናብ የሚባል የለም። ፖለቲካ ጉዳይም ያው ጫና አለበት። ብዙ ነገር በቃ ተስፋ ያለው አድማስ እርዳታማ ጭራሽ እርዳታ ብቻ ሳይሆን ተጨማሪ ነገር ይፈልጋል እንጂ ፖለቲካው ጉዳይም ያለውም ስቶ የሮጠ የሸሸ ብዙ ሰው አለ እያለውም የተራበ ማለት ነው። አሁኑ ሲጨመርበት በጣም ከባድ ነው። ዶይቼ ቬለ ነዋሪዎቹ ስላነሱት ሰው ሰራሽና የተፈጥሮ አደጋዎቹ ቀውስና የእርዳታ አቅርቦቶችን በተመለከተ ለክልሉ አደጋ ስጋት ቢሮ ኃላፊ ዶክተር ገብረ ሕይወት በተደጋጋሚ በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት ለዛሬ አልተሳካም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። አራተኛው የዜና መጽሔታችን ወደ ድሬዳዋ ይወስደናል። በድሬዳዋ ከ2.3 ቢሊዮን ብር በላይ ወጪ አዳሪ ትምህርት ቤትን ጨምሮ የተለያዩ የትምህርት ተቋማት ግንባታ በመካሄድ ላይ ነው። በአስተዳደሩ የመጀመሪያ የሆነው የአዳሪ ትምህርት ቤት በመጪው 2018 ዓ.ም የትምህርት ዘመን 250 ተማሪዎችን ተቀብሎ ማስተማር እንደሚጀምር ተገልጿል። መንግስት በሀገሪቱ ሁሉም ክልሎች አዳሪ ትምህርት ቤቶችን ለመገንባት በያዘው እቅድ እየተሰሩ ባሉ ትምህርት ቤቶች ከመላ አገሪቱ በችሎታ ተለይተው የሚገቡ ተማሪዎች ከንድፈ ሀሳብ ባለፈ በተግባር ተምረው የሚወጡበት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የወደፊቷን ኢትዮጵያ የምንቀርጽበት ፕሮጀክት ነው ብለውታል። የዶይቼ ቬለው የድሬዳዋ ወኪል መሳይ ተክሎ ዘገባ አለው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ቤቶች ግንባታን በአስተዳደሩ ባስጀመሩበት ወቅት በሀገሪቱ ሁሉም ክልሎች አንዳንድ አዳሪ ትምህርት ቤት ለመገንባት በተያዘው እቅድ
እየተሰሩ ያሉ ተግባራትን በማንሳት በድሬዳዋ የተጀመረው አዳሪ ትምህርት ቤት ከቀጣዩ ትምህርት ዘመን ጀምሮ ከመላ ሀገሪቱ የተውጣጡ 250 ተማሪዎችን በአመት እንደሚቀበል ገልጠዋል። አዳሪ ትምህርት ቤት ኢትዮጵያ በሁሉም ክልል አንዳንድ አዳሪ ትምህርት ቤት ለመስራት በተጀመረው እቅድ መሰረት ባለፈው አመት 5 ትምህርት ቤቶች ተጀምረዋል። በዚህ አመት ለ2020 የሚደርስ 4 አዳሪ ትምህርት ቤቶች ውስጥ ላይ ከዚያም ልንጨምር እንችላለን። ድሬዳዋ፣ ባህር ዳር፣ አርባ ምንጭና አሶሳ 4 ትምህርት ቤቶች እንሰራለን። የአዳሪ ትምህርት ቤቶች ስንሰራ እንዳያችሁት አሁን እንደ በፊቱ ዝም ብሎ የመሰረት ድንጋይ አኑሮ መሄድ ሳይሆን ኮንትራክተር ጋር ስምምነት ተፈራርመናል። ዋጋው ተወስኗል። አሁን ባለው ዋጋ ስምምነታችን ወደ 1.5 ቢሊዮን ብር አካባቢ የሚፈጅ ነው። ይሄ ኮንስትራክሽን ቀላል ኮንስትራክሽን አይደለም። በአመት 250 ተማሪ ይቀበላል። ከ9ኛ እስከ 12ኛ ሙሉ ለሙሉ ሲሰራ 1000 ተማሪ ይኖረዋል። እነኛ 1000 ተማሪዎች ከሁሉም የኢትዮጵያ ክፍል መጥተው የሚማሩ ተማሪዎች ናቸው። የዚህ አካባቢ ተማሪዎች ብቻ ሁሉም የኢትዮጵያ ትምህርት ቤት ከፍተኛ ውጤት ያመጡ የወደፊት የሀገር መሪዎች ይሆናሉ ተብሎ የሚታሰቡ ተማሪዎችን ነው አምጥተን የምናስተምር። ፕሮፌሰሩ የአዳሪ ትምህርት ቤቶቹን ከንድፈ ሀሳብ ባለፈ በተግባር እየሰሩ የሚማሩ ተማሪዎች የሚፈሩበትና የወደፊቷን ኢትዮጵያ የምንቀርጽበት ፕሮጀክት ነው ብለውታል። ትምህርት ቤቶቹ ምንም የሚቀራቸው ነገር የለም። ከስፖርት፣ ከቴክኒካል ትምህርት፣ ከዲጂታላይዜሽን፣ ከጥሬ የተፈጥሮና የእንትን ሳይንስ በተጨማሪ እርሻ ራሳቸው በንድፈ ሀሳብ ደረጃ ብቻ ሳይሆን በተግባርም እየሰሩ የሚማሩ ተማሪዎችን የምናፈራበት ነው። ይሄ ትልቅ የወደፊቷን ኢትዮጵያ የምንቀርጽበት ፕሮጀክት ነው። የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ አቶ ሱልጣን አልይ በበኩላቸው በዚሁ ጊዜ 8 ያህል የቅድመ አንደኛ ደረጃ ትምህርት ቤቶች ግንባታ መጀመሩን ጠቅሰዋል። ወደ 8 የሚሆኑ የቅድመ አንደኛ ደረጃ ትምህርት ቤቶችን የመስራት ጅማሮችን ለህዝቡ አብስረናል። ይሄም 4 በፌዴራል ትምህርት ሚኒስቴር 4 ደግሞ በድሬዳዋ መስተዳድር ትምህርት ቢሮ የሚገነባ ሆነው የቅድመ አንደኛ ትምህርት እንግዲህ ለሁሉም ዜጎች በቅርበታቸው እንዲደርስና ተማሪዎች አንደኛ ክፍል ከመግባታቸው በፊት የሂሳብና ሂሳብን ቁጥሮችን የማስላትና የፊደሎችን የመለየት የማንበብ ክህሎታቸው ከፍ ብሎ ወደ ትምህርት እንዲገቡ የማድረግ ዋና ዓላማን የሰነቀ ነው። በተጨማሪም ለአስተዳደሩ ሁለተኛ የሆነ የሞዴል ትምህርት ቤት ግንባታ እየተካሄደ መሆኑንም አቶ ሱልጣን ገልጠዋል። ሁለተኛው የሞዴል ስኩል ነው። ሞዴል ስኩሉ ሁለተኛ ሞዴል ስኩል ነው። የመጀመሪያው ሞዴል ስኩል ሞዴል ሃይ ስኩሉን ድሬዳዋ ዩኒቨርሲቲ ላይ አምና ከፍተናል። የተሻለ እንቅስቃሴዎች አሉ። ከዋናው የግቢ ተማሪዎች ጎን ለጎን በራሱ ሆኖ ሞዴል ስኩሉ ስራ እየሰራ ነው የሚገኘው። ይሄኛው ደግሞ በአዲስ ሁለተኛው ውጭ ላይ የሚገነባው የሞዴል ስኩል ነው። ይሄም ጥሩ ሊባሉ የሚችሉ ተማሪዎችን ሊያፈራ የሚችል አገርን ሊያቃና አገርን በቀጣይ ሊመራ የሚችል ለህዝብ ለሀገር የሚጠቅሙ ዜጎችን የሚያፈራ በተለየ ትኩረት ደግሞ ክትትልና ድጋፍ የሚደረግለት ትምህርት ቤት ነው። ተማሪዎች ያላቸውን እውቀት ያላቸውን ተሰጥኦ በአግባቡ ወደ መሬት ሊያወርዱ የሚችሉበትን መንገድ ሊያሳይ የሚችል በልዩ ትኩረት በአዲሱ ፖሊሲ በተቀመጠው አቅጣጫ መሰረት እየተሰራ ያለ ትምህርት ቤት ነው። ለዶይቼ ቬለ ዲ.ደብሊው ዘገባ መሳይ ተክሉ ድሬዳዋ። 5ኛው ዘገባችን የእምቦጭ አረም ጣና ሐይቅን እየፈተነ ነው ይላል። በነፋስና በውሃ ማዕበል እየተነዳ የጣና ሐይቅን ዳርቻ የሚሸፍነው እምቦጭ አረም በጣና ሐይቅ ዙሪያ በሚገኙ የአካባቢው አሳ አጥማጆች፣ የውሃ ትራንስፖርት አገልጋዮች ሕይወት ላይ ከባድ ተጽዕኖ ማሳደሩን ቀጥሏል። የአረሙ ተለዋዋጭ ባህሪ ከነዋሪዎች አቅም በላይ መሆኑ ሳያንስ ቀደም ሲል ይደረጉ የነበሩ የማሽንና እምቦጭን የማጥፋት ዘመቻዎች መቆማቸው ችግሩን አባብሶታል ተብሏል። የዶይቼ ቬለው የደሴ ወኪል ኢሳያስ ገላው ዝርዝር ዘገባ ይዟል። ኑሯቸውን በሩዝ እርሻና በውሃ ትራንስፖርት ላይ የመሰረቱት የደራ ወረዳ ኗሪ ሙልጌታ ወልደየስ ጣና ሐይቅን በሚያዋስነው የአውናጣ ጎጥ የእምቦጭ አረም እያሳደረ ያለውን ተጽዕኖ ለመከላከል ብዙ ቢደክሙም የአረሙ ተለዋዋጭ ባህሪ እምቦጭ አረሙን ለማጥፋት እንዳላስቻላቸው ይናገራሉ። ቀን እናዋጣዋለን፣ ሌሊት ገብቶበት ያድራል። ማታ እናዋጣዋለን፣ ቀን ገብቶበት ያድራል። በቃ እንደ ዜጣይ መግዛ እንደ ዜጣይ መውጫ ስለሚሄድ አይቀመጡም። ዘመንኳለን ለም ብለን እናየዋለን። ነገ ደግሞ ባህር ንፋስ ሲነሳ አምጦ ይከምረዋል። አሁን ባዶ ይመስላል። አሁን ማታ ባህር ንፋስ ሲነሳ
እና ጁላ ንፋስ ሲነሳ አምጦ ደግሞ ግጥም ያደርገዋል። እንደዚህ ወስደዋል፣ እንደዚህ ያመጣዋል፣ እንደዚህ ወስደዋል፣ እንደዚህ ያመጣዋል፣ እንደዚህ ወደ ጣና አስጠገዋል፣ እንደዚህ ደግሞ ወደኛው መሬት አመጣ ይጥለዋል። እንደዚህ እያደረገ ነው የሚያሰቃየን። 84 ኪሎ ሜትር የሚረዝመውና 66 ኪሎ ሜትር በሚሰፋው ጣና ሐይቅ የእምቦጭ አረም የሐይቁን አካል በመሸፈን በሐይቁ ብዝሃ ሕይወት ላይ ተጽዕኖ ከማድረሱን በዘለለ በውሃ ትራንስፖርት ለተሰማሩ እንደ ወጣት ደረጀ በላይ ላሉ ፈተና ሆኗል። ችግሩማ በጣም የከፋ ነው። ጀልባ ለመሄድ ምናምን በላይ ወጣበታል፣ ያስቸግራል። ሁለተኛ ደግሞ ለአሳ ምናምን እርባታ ምናምን ደግሞ ብዙም አይደለም፣ ለአሳዎች ምቹ አይደለም። ለእይታ ራሱ ስታየው ምናምን ተጽዕኖ አለው ውሃው ላይ ማለት ነው። የእምቦጭ አረሙ በስፋት የሚታይበት የጣና ቂርቆስ ምዕራባዊ ክፍልም አረሙን ለመከላከል ከባድ መሆኑን የሚናገሩት አባ ኃይለ ሚካኤል የእምቦጭ አረም መስፋፋቱ በሐይቁ የውሃ መጠን ላይ ተጽዕኖ አለው ይላሉ። ሐይቁ ላይ ያው ዞሮ እንትን የመምጠጥ እንትን አለው የውሃ ማለት ነው። አንዱ ያው ተንቀሳቃሽ ስለሆነ ቋሚነት ሲሆን ነው እንትን የሚለው አሁን በአብዛኛው ክረምት ላይ ይመጣል። አሁን ይጨምራል እምቦጩ ከሌላ ቦታ ያለው የጉማራ ወንዝ ሲሞላ ከሌላ ቦታ ያለው እምቦጭ አሁን ይዞት ይመጣል ውሃው ሲሞላ። በዛ ላይ አሁን የጀልባ መንቀሳቀሻ ምናምን ግጥም አድርጎ የዘጋና ያስቸግራል። የእምቦጭ አረሙን ለማጥፋት የሚደረገው እንቅስቃሴ ቁሟል የሚለው አስተያየት ሰጭም ከባህር ዳር ዙሪያ ውጭ ራቅ ወዳለ ቦታ የሐይቁን ዳር አረሙ ሞልቶት ይታያል ይላል። የእምቦጭ አረም ማለት ባለበት ነው፣ እየተነቀለ ምናምን አይደለም እንዳለ ነው። ያው ዝም ብሎ አለ አይደል እየጨመረ ነው የሚሄድ ዞሮ ማለት ብትንትን ስለሚል አሁን ማለት ወደዛኛው ራቅ ያለ ቦታ ስትሄድ ሸፍኖት የምታየው አለ ዳር ላይ ነው እንጂ መሀሉ ላይ እኮ አይደለም። አብዛኛውን ጣና ቂርቆስ ምናምን በና በፎገራ ምናምን በኩል አለ አይደል በዛ በኩል ነው ያለ። በተደጋጋሚ የእምቦጭ አረምን ለማስወገድ በሰውና በማሽን ኃይል ጥረት ተደርጓል የሚሉት አቶ ሙልጌታ የእምቦጭ አረምን ለመከላከል የተገዛው ማሽንም ወደ ደራ ወረዳ አውናጣ ጎጥ የጣና ሐይቅ አዋሳኝ አካባቢ ከመጣ ዓመት አልፎታል ይላሉ። በለቀማ ተሞክሮ ነበር እንጂ አቅም አጥቅቶ ነው እንጂ ስለተቃነተው ነው እንጂ ሴት የለ ወንድ የለ በልማት መከራ ነው ሲሰጣም ነበር። ማሽኑ አይሰራም። የመቼው ዘንድሮ አልመጣ አምና ነው መጣ ነበረ። በጥቅምት ላይ ነው የሄደ ዙሮ አረ ምንም የመጣ የለም። መጣ ማሽኑ አሁን ታቆጥ ነኛ። የእምቦጭ አረምን ለመከላከል ለዓመታት በዘመቻ መልክ ይሰራ ነበር የሚሉት የፎገራ ወረዳ አስተዳዳሪ አቶ ጌታቸው ገብሬ አሁን ላይም ትኩረት ተነፍጎታል ይላሉ። በዘመቻ የሚታረም ነበር፣ ይሰበሰብ ነበር። ብዙ ትኩረት ከተፈጥሮ ሀብት ጥበቃና ስራ ጋር ተያይዞ ይሰራ ነበር። አሁን ግን ብዙም አቴንሽን ጸጥታው ላይ ስለሆነ አቴንሽን ሰጥተነው አናውቅም። የእምቦጭ አረምን ለመከላከል ለዓመታት ሲሰራ የነበረው የአማራ ብሔራዊ ክልላዊ መንግስት የጣና ሐይቆችና ሌሎች የውሃ አካላት ጥበቃ ልማት ኤጀንሲ አሁን ላይ ተቋሙ ከስሞ በአማራ አካባቢ ጥበቃ ባለስልጣን ስር በአንድ ክፍል እንዲካተት ተደርጓል። ነገር ግን የእምቦጭ አረም በጣና ሐይቅ ዙሪያ 36 ቀበሌዎችን ሲያዳርስ ተቋሙ አረሙን ለመከላከል ምን እየሰራ ነው? ከዚህ ቀደምስ አረሙን ለመከላከል የተገዙ ማሽኖችስ ስለምን እምቦጩን በተገቢው መንገድ ማስወገድ አልቻሉም የሚለውን ለመጠየቅ ለተቋሙ የስራ ኃላፊዎች ጥያቄ ብናቀርብም በአካል ባህር ዳር ካልተገኛችሁ ምላሽ አንሰጥም ብለዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው። አድማጮች፣ የመጨረሻው የዜና መጽሔታችን ወደ አፍሪቃው ቀንድ ወደ ሶማሊያ ይወስደናል። የአፍሪቃ ህብረት በሶማሊያ ያለው ሚና ወታደራዊ ከሆነው ይልቅ ፖለቲካዊ ወደሆነ ተልዕኮ መሻገር አለበት ሲሉ አንድ ከፍተኛ የጸጥታ ጉዳዮች ተንታኝ ገልጸዋል። የአፍሪቃ ህብረት የሶማሊያ ተልዕኮ በተለይ ከጎርጎሮሳውያኑ 2021 ጀምሮ የታሰበውን ውጤት ማምጣት አለመቻሉንና ዩናይትድ ስቴትስም ለተልዕኮ የምታደርገው ድጋፍ ማቋረጣን ደግሞ ተንታኙ በምክንያት ጠቅሰውታል። አፍሪቃ ህብረት ሰላም አስከባሪ ኃይሎቹን ከሶማሊያ ማስወጣትና ፖለቲካዊ ወደሆነ ተልዕኮ መሻገር እንዳለበት እኚሁ ባለሙያ ለዶይቼ ቬለ ገልጸዋል። የዶይቼ ቬለው የአፍሪቃ ጉዳዮች ዘጋቢ እስክንድር ፍሬው ከአዲስ አበባ ዘገባ አለው። የአፍሪካ ህብረት አሁን በስራ ላይ ያለውን ጨምሮ እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2007 ጀምሮ የሰላም አስከባሪ ቡድኖችን በ3 ተከታታይ ስሞች ስር በሶማሊያ አሰማርቷል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ሰሞኑን ባሰፈሩት የጥናት ጽሑፍ የአህጉራዊውን ተቋም የሶማሊያ የሰላም ማስከበር ተልዕኮዎች ቃኝተዋል። እሳቸው እንደሚሉት በተለይ ከ2007 እስከ 2021 የነበረው የአፍሪካ ህብረት የሰላም ማስከበር ተልዕኮ የተሳካ የሚባል ነው። አንዱ መንግስት አዋቅረዋል። ሶማሊያ ላይ መንግስት አልባ ነበረ። መንግስት አዋቅረዋል። ፌዴራል መንግስት እና 5 ስቴት መንግስታት አዋቅረዋል። ሴኩሪቲ አፓራተስ አሁን አለው። መንግስት ሆነዋል። ከመንግስት አልባ መንግስት ሆነዋል። በተለያዩ ስያሜዎች በሀገሪቱ የቆየው የአፍሪካ ህብረት የሰላም ማስከበር ተልዕኮ እስከ 2021 በቀጠሉት ዓመታትም የተገኘ ውጤት እንዲጠናከር ማድረጉን የገለጹት አቶ መረሳ ከ2021 በኋላ ግን ለውጥ አለመምጣቱን ይጠቅሳሉ። አሁን ከዛ በኋላ ግን ይሄ የአፍሪካ ህብረት ሚሽን መንግስት ሆነ መስራት አይችልም ሶማሊያ ውስጥ
የመንግስትነት ስራ ሊሰራ አይችልም። መንግስትነት ማገዝ የሚችለው የሶማሊያ ፖለቲካ ችግራቸው ቶሎ ብለው መፈተው ሪስፖንሲቢሊቲ ከመቀበል ይልቅ አሁንም ቢሆን ራስ በራሳቸው በስልጣን እና በፓወር ኢንፋይቲንግ ውስጥ ነው ያሉት። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮን ቀጣይ ጣፋንታ አጣብቅኝ ውስጥ የከተተው ባለፈው የሐምሌ ወር መጀመሪያ የተሰማው የዩናይትድ ስቴትስ ድጋፍ የማቆም ውሳኔ ነው። ተመራማሪው ለሀሳባቸው መነሻ ያደረጉት ሌላው ነጥብ ይሄው የዋሽንግተን ውሳኔ ነው። የአሁኑ ተልእኮ ሲጀመር ታሳቢ የተደረገው የተባበሩት መንግስታት ድርጅት በገንዘብ ይደግፈዋል የሚል እንደነበርም አስታውሰዋል። የአፍሪካ ህብረት በተለያዩ ስሞች በሶማሊያ ያሰማራቸው የሰላም አስከባሪ ኃይሎች ስራቸውን አጠናቀው እንዲወጡ በተለያየ ጊዜ የተያዙ እቅዶች እንደነበሩ ያስታወሱት አቶ መረሳ ሁሉም ግን አለመሳካታቸውን አብራርተዋል። 2018 በፈረንጆች እስከ 2021 እንዲወጣ እቅድ ነበረው። 2021 ላይ አልተሳካም። ይሄ በሁለት ምክንያት፣ አንዱ ሴኩሪቲ ሶሉሽኑን የሚፈቅድም አልነበረም። ሁለተኛ ፖለቲካል ዊሊንግነስም አልነበረም። በሶማሊያ ራሳቸውን አልተዘጋጁበትም ለዚህኛው እና እንደ አዲስ ሌላ ሚሽን ተተካ። ትራንዚሽን ሚሽን የሚባል አንድ አትሚስ የሚባል ግን አትሚስ በ2 ዓመት እንዲወጣ ነበረ እቅዱ። በ2 ዓመት እንደገና አልወጣም። በ2024 እንደገና ወደ አሁኑ 3ኛ ሚሽን አውሶ ምናምን ተሸጋገረ። አሁን በስራ ላይ ያለው የአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልእኮ አውሰም የቆይታ ጊዜ እንዲያበቃና ለቀረው አጭር የሽግግር ጊዜ በምስራቅ አፍሪካ ተጠባባቂ ኃይል እንዲተካ ማድረግ እንደሚቻልም ገልጸዋል። ተጠባባቂ ኃይሉን ተመራጭ የሚያደርገውን ምክንያትም አስረድተዋል። የአፍሪካ ህብረት ሚሽን ሶማሊያ ላይ ያሉ አብዛኛዎቹ ሁሉም ማለት ይቻላል የምስራቅ አፍሪካ ተጠባባቂ ኃይል ወይ ደግሞ ኢስት አፍሪካ ስታንድ ባይ ፎርስ አባላቶች ናቸው። ኢትዮጵያ፣ ጅቡቲ፣ ኬንያ፣ ዩጋንዳ፣ ቡሩንዲ ናቸው ወታደር ያዋጡት። አሁንም የኢስት አፍሪካ ስታንድ ባይ ፎርስ አካላት ናቸው እነዚህ እና እንደገና አብዛኞቹ እነዚህ ሀገራት ደግሞ የሴኩሪቲ ኢንተረስት አላቸው በሶማሊያ። ያን ሁሉ መስዋዕትነት ከፍለው ዝም ብለው ጥለው የሚወጡም አይደሉም። በሶማሊያ በኩልም ለአፍሪካ ህብረት የሰላም ማስከበር ተልእኮ ተገቢውን እውቅና የመስጠት ሁኔታ እንደሌለ ተመራማሪው ጠቁመዋል። የአፍሪካ ህብረት ሰላም አስከባሪ ኃይሎቹን ከሶማሊያ እንዲያስወጣና ፖለቲካዊ ወደሆነ ተልእኮ እንዲሸጋገር ያቀረቡት ሀሳብም የብዙ ነገሮች ድምር መሆኑን አብራርተዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። አድማጮች 6 ርዕሶችን ያየንበት የምሽቱን የዜና መጽሔታችንን እዚህ ላይ አጠናቀቅን።